ዛሬ እግዚአብሔር የሚላችሁ ነገር እንደዚህ ነው። ብቻችሁን ከተበከነከናችሁበት ከተመሰለሰላችሁበት የኔ ጉዳይ እስከመቼ ነው ባላችሁበት ጉዳይ እግዚአብሔር እንደዚህ ይላችኋል። በጌታ በኢየሱስ ስም እያስቸኮለ እያፈጠነ ዛሬ በጌታ በኢየሱስ ስም እንደዚህ ይሆናል። ያዘገዩአችሁ በሮች ይከፈታሉ። እግዚአብሔር ነገራችሁን ይቀይረዋል። ወደምትሰሙበት አደባባይ መውጣት ትጀምራላችሁ። ብዙ ሰውን ሰይጣን አይደለም ያደከመው፣ ብዙ ሰውን ችግር አይደለም ያደከመው። አንድ ነገር ኤክስፔክት ያደረገ አንድ ነገር እየጠበቀ የሚጠብቀው ነገር ከመቆየቱ የተነሳ ይሄን እስከመቼ ነው የምጠብቀው? እስከመቼ ነው በዚህ ህይወት ውስጥ ማልፈው? እስከመቼ ነው ህይወት እንደዚህ ሊሆነው ብሎ ልቡ የደከመበት ሰው አለ። ዛሬ እግዚአብሔር እንደዚህ ይላችኋል፣ በኢየሱስ ስም ትፈጥናላችሁ። መዘግየት መልካሙን ሰው መጥፎ ሰው ያደርገዋል። መዘግየት ዝምተኛውን ሰው ተናጋሪ ሰው ያደርገዋል። መዘግየት የዋሁን ሰው ጨካኝ ያደርገዋል። ዛሬ በጌታ በኢየሱስ ስም እንደዚህ ይሆናል። ያዘገዩአችሁ በሮች ይከፈታሉ። እግዚአብሔር ነገራችሁን ይቀይረዋል። ወደምትሰሙበት አደባባይ መውጣት ትጀምራላችሁ። ከዚህ በላይ ልትረሳ፣ ከዚህ በላይ ልትገፋ፣ ከዚህ በላይ ምን እንድትሆን ነው? ከዚህ በላይ ምን እንድትሆን ነው የምትቆየው? ከዚህ በላይ ምን እንድትሆን ነው በር የሚዘጋብህ? ከዚህ በላይ ምን እንድትሆን ነው ብቻህን የምትቀመጠው? ከዚህ በላይ ምን እንድትሆን ነው የሚቆለፍብህ? ከዚህ በላይ ምን ያልሆነብህ ነገር አለና ነው እንደገና ከዚህ በላይ የምትቆየው? እናንተዬ ነገር ትክክል የሚሆነው በጊዜው ሲሆን ነው። ነገር ቆንጆ የሚሆነው በሰዓቱ ሲሆን ነው። ጊዜውን ያለፈ ወቅቱን ያልጠበቀ ነገር ሁሉ ጥሩ አይደለም። አሁን የምነግራችሁ በቅባት የሆነ በእግዚአብሔር ካላንደር የሆነ ዲን አርኪ እንደምነግራችሁ ባላውቅም በጣም ብዙ ሰው በትዳር መዘግየት፣ በፍሬ መዘግየት፣ በፈውስ መዘግየት፣ በልጅ መዘግየት፣ በእድገት መዘግየት፣ ኢቭን በውሳኔ መዘግየት ውስጥ ሁሉ ያላል። ትከራከራለህ፣ ብይን አይሰጥም። አሁን ትቀጠራለህ፣ በሚቀጥለው ጊዜ ትቀጠራለህ። በራስ ጉዳይ የራስን ጫማ ጨርሰው፣ ገንዘብን ጨርሰው፣ እድሜን ጨርሰው፣ ወይ እድገት አይሰጡ ወይ ውሳኔ አይሰጡ። ማንታካቻታ ሊቫ እንደዚህ አይነት ክርክር ውስጥ ላላችሁ ሰዎች መልእክት አለኝ ዛሬ። በብዙ ነገር ዘግይቻለሁ ያላችሁ ሰዎች በኢየሱስ ስም ትፈጥናላችሁ። በኢየሱስ ስም ትፈጥናላችሁ። በትዳር የዘገያችሁ ሰዎች በስራ በፍሬያማነት በአገልግሎት በብዙ ጉዳይ እና መጽሐፉ ሲናገር እንደዚህ አለ። ዮሴፍን አስቸከሉት። አንድ ብራይ ነበረ ብሎ ሲል ጠጅ አሳላፊው እኔ ወደ ስልጣን ተመለስኩኝ ወጣሁኝ እንደገና ነገሬ ህልሜ ተፈታልኝ ብሎ ሲናገር ይሄ ብራይ ይገርማቸዋል። ድንገት በልጅነቱ ከአባቱ የተለየ ደግሞ ህልም መፍታት የሚችል ለንጉስ መፍትሄ ያለው ለንጉስ መልእክት ያለው በጣም ኢምፖርታንት ነው። በጣም ዊዝደም ፉል የሆነ ሰው ነውና እስር ቤት ታስሯል። እዛ በግፍ ነው የታሰረው። አሁን እንደዚህ ይለዋል ሲናገር አለ እንደዚህ አይነት ሰው ብሎ ሲለው እንደዚህ ያለ ቶሎ አምጡልኝ አለ። የንጉስ ትእዛዝ ነው። የእስር ቤቱ በር ተከፈተ። ጸጉሩን ተላጨ። ያለበሱት ልብስ ቀየሩለት። ዛሬ በጌታ በኢየሱስ ስም እንደዚህ ይሆናል። ያዘገዩአችሁ በሮች ይከፈታሉ። እግዚአብሔር ነገራችሁን ይቀይረዋል። ወደምትሰሙበት አደባባይ መውጣት ትጀምራላችሁ። ባካችሁ ጩሁና አሜን ባሉ። የምትዘገዩበት ጊዜ አይደለም፣ የምትፈጥኑበት ጊዜ ነው። ህልም ያለው ሰው ብቻ ነው አሜን እንዲል የሚፈልገው። ህልም ያለው መልስ ያለው ሰው ጋታካቻታ ሊቫ እስቲ አልዘገይም በል። ኢየሱስ ነኝ። እስቲ አልዘገይም በል። ለመሰላችሁ መዘግየት በጣም በህይወታችሁ የሚፈጥረው አሉታዊ ጉዳዮች አሉት። መጽሐፍ ሲናገር በማቴዎስ ወንጌል ምዕራፍ 25 ቁጥር 5 ላይ ሲናገር እንደዚህ ይላል፣ ሙሽራው በዘገየ ጊዜ ይላል እንቅልፍ አላቸውና ተኙ አለ። የሚዘገይ ነገር ይገርማል፣ ያደክምሃል። የሚዘገይ ነገር ያሰለችሃል። የሚዘገይ ነገር ያደነዝዛል። ዛሬ በጌታ በኢየሱስ ክርስቶስ እንድትደክሙ ከሚያረጋችሁ መዘግየት እግዚአብሔር ያወጣቸዋል። ማንታካቻታ ይኸውላችሁ ሙሽራውን እኮ እየጠበቁት ነው። ይመጣል ብለው ነበረ። ነገር ግን ሙሽራው በዘገየ ጊዜ አለ እንቅልፍ አላቸው። አያችሁ መዘግየት ያደክማል። ብዙ ሰውን ሰይጣን አይደለም ያደከመው፣ ብዙ ሰውን ችግር አይደለም ያደከመው። አንድ ነገር ኤክስፔክት ያደረገ አንድ ነገር እየጠበቀ የሚጠብቀው ነገር ከመቆየቱ የተነሳ ይሄን እስከመቼ ነው የምጠብቀው? እስከመቼ ነው በዚህ ህይወት ውስጥ ማልፈው? እስከመቼ ነው ህይወት እንደዚህ የሚሆነው ብሎ ልቡ የደከመበት ሰው አለ። ዛሬ እግዚአብሔር እንደዚህ ይላችኋል፣ በኢየሱስ ስም ትፈጥናላችሁ። በኢየሱስ ስም ትቸኩላላችሁ።
ከመሸ በኋላ አይደለም መድረስ ያለብህ። ቀን ሳለ ነው መድረስ ያለብህ። በጊዜ ነው መድረስ ያለብህ። ከጉልበት ጋር ነው መድረስ ያለብህ። እግዚአብሔር ያየልህ መሆን አለበት። ሲሰራ ይታይ። የሚከራከር ይስማ፣ ጠላት ይስማ፣ አዘግዩ ይስማ፣ ወደ ኋላ ሊጎትት ያለ ይስማ። ዛሬ በኢየሱስ ስም በኢየሱስ ስም በኢየሱስ ስም የንጉሥ ትእዛዝ ላንተ ይወጣ። አሁን እዚህ ውስጥ አያቸዋለሁ። ምርጥ ሚስቶች፣ ምርጥ ባሎች አላችሁ፣ ነገር ግን ትዳር የዘገየባችሁ። ምርጥ ቢዝነስማኖች አላችሁ፣ ነገር ግን ስራ የዘገየባችሁ፣ አገልግሎት የዘገየባችሁ፣ ብዙ ነገር የዘገየባችሁ። ዛሬ በጌታ በኢየሱስ ጸለይኩላችሁ። ዘንድሮ ጸለይኩላችሁ። እዛ ሰፈር አላገኛችሁም። እዛ ህይወት ውስጥ አትቆዩም። እንደዛ አይነት ሁኔታ ውስጥ አዘገዩም። ላታካቻታ መጠበቅ ደከማችሁ፣ ሰለቻችሁ፣ እንቅልፍ አላችሁ አይደለ? በቅባት ጀምራችሁ በድካም ልትጨርሱ፣ በመዝሙር ጀምራችሁ በምሬት ልትጨርሱ፣ በሐሴት ጀምራችሁ በብስጭት ልትጨርሱ። እንደዚህ አይሆንም፣ እንደዚህ አይሆንም በሕይወታችሁ። ገላችሁ ላይ ጌታ አይሆንም በሕይወታችሁ። እንደዚህ በቅባት ጀምራችሁ በሐዘን አትጨርሱም። እግዚአብሔር ወደ ነገራችሁ ያፈጥናችኋል። መግባት ይሆናል፣ መውጣት ይሆናል፣ መድረስ ይሆናል፣ መሻገር ይሆናል። እነዚህ ሚዜዎች ይገርማቸዋል። ሙሽራውን ለመጠበቅ ቅባት ይዘዋል፣ ግን ሲቆይ ደክመዋል። እንቅልፍ አላቸው። ከዛ ተኙ ይላል። በጣም ብዙ ሰው ይገርማቸዋል። ቤተ ክርስቲያን ውስጥ በሳቅ ጀምሮ ነገር ሲቆይበት ወደ ለቅሶ ተቀይሮበታል። በቅባት ጀምሮ በብስጭትና በድካም ህይወቱ እየቀጠለ ነው ያለው። መዘግየት የሚባለው ጉዳይ በራሱ በሰው ህይወት የሚያመጣው ተጽዕኖ አለ። ከሰው ንግግር በላይ፣ ከሰው ሐሳብ በላይ፣ ከክፉ ሰዎች ምክር በላይ፣ ከክፉ ሰዎች ፊት በላይ የሚያደክም ነገር ቢኖር የምትጠብቁት ነገር በምትጠብቁት ጊዜ ሳይሆን ሲቀር ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ጸለይኩላችሁ። እግዚአብሔር ነው እንደዚህ ብላችሁ። መዘግየት መልካሙን ሰው መጥፎ ሰው ያደርገዋል። መዘግየት ዝምተኛውን ሰው ተናጋሪ ሰው ያደርገዋል። መዘግየት የዋሁን ሰው ጨካኝ ያደርገዋል። እኔ አይቻለሁ። ነገር ስለዘገየባቸው ብቻ በመዘግየት ውስጥ ከመቆየታቸው የተነሳ ብዙ ነገሮቻቸው የተቀያየሩ ሰዎች አውቃለሁ። መዘግየት ባህሪ ያበላሻል። መዘግየት አስተሳሰብ ያበላሻል። መዘግየት ያለ ጊዜው ያለ ወቅቱ መዘግየት። የምነግር እንደዚህ ነው። እግዚአብሔር ያቀደልህ ጊዜ አለ። እግዚአብሔር ያሰበልህ ጊዜ አለ። እግዚአብሔር ካሰበልህ በላይ፣ እግዚአብሔር ካየልህ በላይ፣ እግዚአብሔር ካቀደልህ ካዘጋጀልህ በላይ ነገር እንዲዛንዛብህ፣ ነገር እንዲጓተትብህ፣ ነገር እንዲቆይብህ የሚያደርግ እጅ ዛሬ በኢየሱስም ከሕይወት ላይ ይነሳ። ባክጩና አሜን በል። እኔ ከእግዚአብሔር ጊዜ ተቃራኒ አይደለም እየነገርኩ ያለሁት። በእግዚአብሔር ጊዜ ነገር ቢቆይም አይበላሽም። በእግዚአብሔር ጊዜ ነገር ቢሞትም አይቀበርም። በእግዚአብሔር ጊዜ ነገር ቢወሰድም ሄዶ አይቀርም፣ ይመለሳል። እናውቀዋለን። እሱ ግን ደግሞ ከእግዚአብሔር ካላንደር ውጪ፣ ከእግዚአብሔር ጊዜ ውጪ አንድ ዕብራዊ ያለ አልሞ ከቤቱ የወጣ በህልሙ ምክንያት የተገፋ ወንድሞቹ የጨከኑበት ከአባቱ የተለየ አንድ ዕብራዊ ያለ እንከን የሌለበት አመፀኛ ያልሆነ አምላኩን የሚፈራ እግዚአብሔር የሚናገረው በጽድቅ የሚያገለግል ግን ዘግይቷል ወንድሞቹ የጨከኑበት አንድ ዕብራዊ አለ አለው ያጠጃ አሳላፊ ንጉሡ እንደዚህ ያለ ፈርዖን አምጡልኝ አለ። ንጉሥ ቃል ሲሰጥ እንደዚህ ሆነ። እንዴት እንደሆነ አያውቅም፣ ለምን እንደሆነ አያውቅም፣ ወዴት እንደሆነ አያውቅም። ጸጉሩን ላጩት፣ ልብሱን ቀየሩለት። አሁን ንጉሥ ይፈልጋል። this is your time, this is your season። አሁን ያንተ ጊዜ ነው። አሁን ያንተ ሰዓት ነው። አሁን ያንተ ጊዜ ነው። አሁን ያንቺ ጊዜ ነው። አሁን የናንተ ጊዜ ነው። የተጠላችሁ፣ የተገፋችሁ፣ የተተዋችሁ በማይሆን የህይወት መንገድ ውስጥ የገባችሁ ሰዎች፣ አስቸጋሪ መንገድ የምታልፉ ሰዎች፣ ከቤተሰብ የተለያችሁ፣ ከወዳጅ የተለያችሁ፣ ከፍቅረኛ የተለያችሁ፣ ከቤተ ክርስቲያን የተለያችሁ እኔ መልእክት አለኝ ዛሬ። መዘግየት መልካሙን ሰው ክፉ ሰው ያደርጋል። ልቤን ሰቅዞ ከሚይዘኝ ጉዳዮች መካከል አንዱ በቤተ ክርስቲያን ውስጥ በትዳር መዘግየት፣ በልጅ መዘግየት፣ በእድገት መዘግየት፣ በፈውስ መዘግየት። እናንተዬ በመታመምማ ምን ጉዳይ አለ? በመታመምማ ምን ችግር አለው? እየፈወሰ እያየን፣ እየለወጠ እያየን፣ እየቀየረ እያየን
እኛ ጋር መቼ ነው የሚመጣው? ተራው መቼ ነው የሚደርሰን? እኛ ሳንታይም ወይ አንጎበኝም ወይ? የኛስ በር አይከፈትም ወይ? የኛስ በሽታ አይነቀልም ወይ? የኛስ እንቆቅልሽ የኛስ ቋጠሮ አይፈታም ወይ? እሱ የነሱ አምላክ ብቻ ሳይሆን የኔም አምላክ አይደለም ወይ? አላመንኩትም ወይ? አልተደገፍኩትም ወይ? አልተማመንኩበትም ወይ እስክትሉ ድረስ የአንድ ነገር መዘግየት ያደክማል። እሱ ብቻ አይደለም ወዳጆቼ፣ መጽሐፍ ሲናገር እንደዚህ ይላል። ይኸውላችሁ ጻፉ። መዘግየት ታውቃላችሁ ሰውን አመፀኛ እንደሚያደርገው አመፀኛ ያደርገዋል። በሉቃስ ወንጌል መጽሐፍ ምዕራፍ 12 ቁጥር 42 ምን ይላል? ጌታው እንደሚዘገይ ባሰበ ጊዜ ይላል ጎረቤቱን ተነስቶ ይመታል። አሁን ቃል እያካፈልኳችሁ ያለሁት አላግባብ ከሆነ አመጽ፣ አላግባብ ከሆነ እንቢተኝነት፣ ከእግዚአብሔር ጋር ከሚያጋጫችሁ እንቢተኝነት የሚያወጣ የእግዚአብሔር ጣልቃ ገብነት ወደ ነገራችሁ ሳትላፉ ሳትጋፉ። አሁን ይኸውልህ በጣም ብዙ ሰዎች ወደ ቤተ መንግስት ለመግባት ይላፋሉ፣ ይጋፋሉ። ጊዜው ስለደረሰ ሰዓቱ ስለደረሰ አሁን የዮሴፍ ሲዝን ስለሆነ አልተጋፋም፣ አልተላፋም። በሮች ተከፍተዋል፣ መንገዱ ተለቆለታል። አቻቻቻቻቻ ዳሩ ግን ያ አገልጋይ ጌታዬ ቶሎ አይመጣም ይዘገያል ብሎ ቢያስብና ወንድና ሴት አገልጋዮችን ቢደበድብ ደግሞም እንዳሻው መብላትና መጠጣትና መስከር ብቻ ስማ፣ ጌታው የሰጠው ኃላፊነት አለ፣ በቤቱ ላይ ሾሞታል። ይሄ ባሪያ ግን አንድ ነገር አስቧል። ጌታዬ ቢዘገይ ብሎ ቢያስባል፣ በቀጥታ ኖርማል ሆኖ ይቀጥላል አይልም። አመሉ ይቀየራል። ይገርማል። እና በቤት ውስጥ ያሉ ሌሎች ወንድና ሴት ባሪያዎችን ይደበድብ ይጀምራል። ከዛስ መብላት ይጀምራል። ከዛስ መጠጣትና መስከር ይጀምራል። ወዳጆቼ የዘገየ ነገር አመፀኛ ያደርጋል። መብላት ይጀምራል አለ መመሰል። ባጭር አማርኛ መዘግየት አንደኛ አመፀኛ ያደርጋል፣ ሰዎችን ወደ አመፅ ይቀይራቸዋል። ሁለተኛ መዘግየት ምን ያደርጋቸዋል መሰል? የመጀመሪያው ያደክማል። መዘግየት ራሱ ያደክማል። ከዛ ሲቀጥል መልካሙን ሰው ወደ መጥፎነት ይቀይረዋል። ከዛ ሲቀጥል ደግሞ መዘግየት የሚባለው ጉዳይ አመፀኛ ያደርጋል። ከዛ ሲቀጥል ደግሞ ተስፋን ያስጥለዋል። ሰውየው በቃ እንደዚህ ነው። በቃ አጭር አማርኛ መብላት ጀመራል። ነገውን ረሳው። በቃ ነገው የሚባለው ነገር ጣለው፣ ተው። ከዛ እንደዚህ አለ፣ መጠጣት ጀመራል። ከዛ ሰከራ። መዘግየት የሚባለው ጉዳይ ሰካራም ነው የሚያደርገው። ሰካራም የሚያወራውን አያውቅም። ሰካራም የሚያደርገውን አያውቅም። ሰካራም ምን እንደሚያወራና ምን እንደሚያደርግ አያውቅም። በቃ አለቀ። በጣም ብዙ ሰው ሰካራም ብቻውን ያወራል። መንገድ ላይ ታል በቃ ስለ መንግስት ያወራል። ዝም ብሎ እንደዚህ ይሄዳ ያወራል። ይሄ ሰውዬ ወደ አመፃ፣ ወደ ድብድብ ጸባይ ይቀይራል። አንድ ነገር ይዘገያል ብላችሁ ስታምኑ ሰዎች ካራክተራቸው ይቀየራል። ይገርማቸዋል፣ ይቀየራል። እና የሆነው ጉዳይ እንደዚህ ብቻ ነው፣ አለቀ በቃ። በጣም ብዙ ሰዎች መንገድ ላይ ሲያወሩ ብቻቸው ሲያወሩ ካያቸው አብደው አይደለም፣ ነገር ዘግይቶባቸው፣ ነገር ቆይቶባቸው ነው። ዝም ብለው ያወራሉ። የኔ ነገር እስከ መቼ ነው? ጉዳይ እስከ መቼ ነው? እግዚአብሔር የሚያየኝ እስከ መቼ ነው? በዚህ ችግር ውስጥ ምኖረው እስከ መቼ ነው? በሥራ ማጣት ውስጥ ምቆየው እስከ መቼ ነው? ጥገኛ ሆኜ ምኖረው እስከ መቼ ነው? ምን አይላም። መንገዱን ሁሉ አልፈው ትሄዳሉ። ፌርማታውን አልፈው ትሄዳሉ። ሰው ሁሉ ሰላም አይሉም፣ ብቻቸውን ነው የሚያወሩት። ዛሬ እግዚአብሔር የሚላችሁ ነገር እንደዚህ ነው። ብቻችሁን ከተከነከናችሁበት፣ ከተሰለሰላችሁበት፣ የኔ ጉዳይ እስከ መቼ ነው ባላችሁበት ጉዳይ እግዚአብሔር እንደዚህ ይላችኋል። በጌታ በኢየሱስ ስም እያስቸኮለ እያፈጠነ ባህሪያችሁን ካበላሸ መዘግየት፣ አመፀኛ ካስመሰላችሁ መዘግየት፣ ከሰው ጋር ከሚያጋጭ አንድ ሰው አይተዋል። በጣም ጥሩ ሰው፣ በጣም መልካም ሰው የነበረ ነገር እየዘገየበት ሲመጣ ግን በትንሽ በትልቁ ከሰው መጣላት ይጀምራል። ቤት ውስጥ ከእናት ከአባት ከእህት ካክስ በቃ ዝም ብሎ ይነጫነጫል። ለምን መሰለ? መዘግየት የሚባለው ጉዳይ አመፀኛ ያደርጋል፣ ጠበኛ ያደርጋል፣ ቢያስለፈልፋል። ምን መናገር ምን አለመናገር እንዳለብህ እንዳትለይ እንኳን ያደርጋል። ዛሬ
እግዚአብሔር አምላክ የሚላችሁ እንደዚህ ነው። ዮሴፍ ጸባዩ ሳይበላሽ፣ ዮሴፍ በእግዚአብሔር ላይ ሳያምጽ፣ ዮሴፍ በትክክለኛ ማይንድ ሴት ላይ ያለ ስፒሪቹዋል ፖዚሽን ላይ ያለ እግዚአብሔር በሩን ከፈተለት። እንደዚህ ይላችኋል ጌታ ከአመጽ በፊት ባህሪያችሁ ሳይበላሽ በፊት ብዙ ነገራችሁን ሳታጡ በፊት በጌታ በኢየሱስ ስም ወደ ህልማችሁ ወደ በረከታችሁ ወደ እግዚአብሔር ወዳየላችሁ ወደ ዴስቲኒያችሁ አራሜፐን እግዚአብሔር እኮ እያላችሁ ያለው ለጠባያችሁ፣ ለስማችሁ፣ ለንግግራችሁ፣ ለውሏችሁ እንኳን በማይመች መዘግየት ውስጥ ከዚህ በኋላ አትቆዩም። ነገር በትክክለኛው ጊዜ ወደ እናንተ መፍጠን ይጀምራል። በቃ ቤት ሰጣለሁ ካለ ከአከራይ ጋር ሳትጣላ ይስጥ። ሌላ ይሄ አመለኛ ጀመረው ደግሞ ሳትባል ይስጥ። አሜን ፓ የሰማኝ ሰው ካለ አመፀኛ ነው የሚያደርገው። ብራዘር መዘግየት አመፀኛ ነው የሚያደርገው። ሰካራም ነው የሚያደርገው። ተስፋ እንድጥለው ነው የሚያደርገው። አሁን ብዙ ሰው ይገርማል። እግዚአብሔር ባርካለሁ፣ አሰፋለሁ፣ አበዛለሁ፣ አደርግልሃለሁ፣ እንደዚህ ያደርግልሃል ምናምን ብሎ ስለዘገየበት ብቻ ትቶታል። ትዳር ትቶታል፣ ልጅ ትቶታል፣ የሆነ ነገር ትቶታል፣ የሆነ ስራ ትቶታል። ሰይጣን ብቻ እንዳይመስል የሚያስተው መዘግየት በራሱ ጉዳዩን ያስተዋል። ተስፋ እንድጥለው ያደርጋል። እኔ የምነግራችሁ አንድ ጉዳይ አለኝ ዛሬ። መጽሐፍ እንደሚናገር ዮሴፍን ከእስር ቤት አስቸኮሉታል። ከዚህ በላይ ልትጠብቅ አይገባም። ከዚህ በላይ ልትገፋ አይገባም። ከዚህ በላይ ልትሰቃይ አይገባም። ከዚህ በላይ ማጣት አይገባም። ከዚህ በላይ ማነስ አይገባም። ከዚህ በላይ ጉስቁልና አይገባም። አይገባኝም የሚል አንድ ሰው ብቻ አሜን ይባል። ከዚህ በላይ ልትረሳ፣ ከዚህ በላይ ልትገፋ፣ ከዚህ በላይ ምን እንድትሆን ነው? ከዚህ በላይ ምን እንድትሆን ነው የምትቆየው? ከዚህ በላይ ምን እንድትሆን ነው በር የሚዘጋብህ? ከዚህ በላይ ምን እንድትሆን ነው ብቻህን የምትቀመጠው? ከዚህ በላይ ምን እንድትሆን ነው የሚቆለፍብህ? ከዚህ በላይ ምን ያልሆነብህ ነገር አለና ነው እንደገና ከዚህ በላይ የምትቆየው? ምን እንድትሆን ነው ከዚህ በላይ? ቆይ ጉዳዩ ምን እንዲሆን ነው? ምን እንዲሆን ነው ጉዳዩ ከዚህ በላይ? እናት መሆን ባለብሽ እድሜ እናት ካልሆንሽ፣ አባት መሆን ባለብህ እድሜ አባት ካልሆንክ፣ ጥላ መሆን ባለብህ ጊዜ ጥላ ካልሆንክ፣ አገልጋይ መሆን ባለብህ ጊዜ አገልጋይ ካልሆንክ፣ ባለሀብት መሆን ባለብህ ጊዜ ባለሀብት ካልሆንክ። አራተኛ መዘግየት ታውቃለህ ከእግዚአብሔር ያርቃል። መዘግየት ሰውን ከእግዚአብሔር ያርቃል። እንዴ በለኝ መጽሐፍ ሲናገር እንደዚህ ይላል። ሙሴም ሳይመለስ በዘገየ ጊዜ የእስራኤል ሰዎች ወደ አሮን መጥተው ለምን እንደዘገየ አናውቅም፣ አሁን በፊታችን የሚሄድ ጥጃ ስራልን አሉት። ዛሬ እግዚአብሔር እያላችሁ ያለው እንደዚህ ነው። በልባችሁ ምሬት ሳይሞላ፣ ጸባያችሁም ሳይቀየር፣ ተስፋችሁንም ለሌላ ሰው ሳትሰጡ እስቲ አሜን በሉ። መዘግየት ልብን መራራ ያደርጋልና እኔ እንዴት ደስ እንዳለኝ ዮሴፍን አስቸኮሉት። ውጣ ልብሱ ተቀየረ። እንደ ትላንትና እስረኛ የነበረ እንደ ዛሬ ጠዋት ጠቅላይ ሚኒስትር ሆነ። አቤት! እንደ ትላንትና ችግረኛ የነበረ እንደ ዛሬ ጠቅላይ ሚኒስትር ሆነ። እንደ ትላንትና የተረሳ የነበረ እንደ ዛሬ ታሪክ ተቀየረ። እንደ ዛሬ ታሪክ ተቀየረ። ይገርማችኋል፣ ስሙ ሁሉ ገነነ ወጣ። ያዕቆብ ሁሉ ሰማ። ይገርማችኋል፣ በሕይወት አላህ በጣም ይገርም እኮ ነው። እህል ደግሞ እንዳለ ሰማ። ታውቃል፣ ልጆቹን ላከ። እኔ እንዴት ብዬ እንደምነግራችሁ ባላቅም እንደ መዘግየት ያለ በሰዎች ሕይወት ውስጥ ፈታኝ ጉዳይ የለም። ትዳር ራሱ ሲዘገይ መጨረሻ ላይ ይሁን የሚባል ሰውዬን የምታገቢው ይሁን በቃ ይሁን። ወዳጆቼ ይኸውላችሁ በመዘግየት ውስጥ ያሉ ሶስት መሰረታዊ ነጥቦች አሉ። ጻፉ። የመጀመሪያው መዘግየት በልብ ውስጥ ያለውን ያሳያል። ታውቃለህ? መዘግየት በልብ ውስጥ ያለውን ያሳያል። ለነገሮች ምን አይነት ምላሽ እንደምትሰጥ ያሳያል።
በእምነት መሆንህን ያሳያል። ከዛ ትዕግስትና ጽናትን ያሳያል። እግዚአብሔር ያላችሁ ያለው ብዙ እጅ እንደዚህ ይዞ እንደዚህ ንቃርጎ ንቅ እድገታችሁን መስሪያ ቤት ንቅ ለቅ ጡረታ ልትወጣ ስትል ሁለት እርከን አሳድጋል። ጡረታ ስትወጣ ጠብቆ እድገት ምን አይሏል? ወጋው የምን ጡረታ ላይ ጠብቆ መቃብር ላይ ጠብቆ ወግ 1 ዓመት ትዘገያለህ ማለት 30 እጥፍ ዋጋ ትከፍላለህ ማለት ነው። መዘግየት የሚያስከፍልህ ውስጡ ብዙ ጉዳይ አለ። አሁን የምጸልይልህ መድረስ ያለብህ ቦታ በኢየሱስም በጊዜ ትደርሳለህ። ዛሬ እግዚአብሔር እያላችሁ ያለው ነገር ይሄንን ነው። ወጣው ስትሉ የሚጎትታችሁ፣ ተሻገርኩ ስትሉ የሚያስቀራችሁ፣ ጀመርኩ ስትሉ የሚያጨናግፍ መንፈስ በኢየሱስም ይመታ።